አንዳንድ ጊዜ እኮ በችግር እንድናልፍ የምንደረገው በመንፈሳዊ ዓለም እንድታያት ነው። ያቺን ነገር ታያታለሽ። በዛች በጠባብ አስጨናቂ መንገድ ስታልፊ ምን ማለት እንደሆነ ታያታለሽ። ከዛ አንቺ የሆነ ቦታ ከደረሽ በኋላ ለሌሎች ሰዎች ለማድረግ ያችን ጊዜ ስታስታውሻት እዛች ጋር ያሉ ሰዎችን ታያቸዋለሽ። እዛ ለማካፈል ፈቃደኛ ትሆናለሽ። የሀብታም የመሆን ባለጸጋ የመሆን ትልቁ ደስታ ለብዙ ሰዎች ማድረግ መቻልሽ ነው። የፈለግሽውን ሀብት ብትሰጪኝ ዛሬ ምሳ አንድ እንጀራም አልጨርስም። ምን አደርገዋለሁ? ከማታ ስተኛ አንድ አልጋ ላይ ነው የምተኛው። 30 ክፍል ያለው ቤት ቢኖረኝ አንዷ ክፍል አንድ አልጋ ላይ ነው የምተኛው። 30 ክፍል አለኝ ብዬ ቆይ አንድ ሰዓት እዚህ አንድ ሰዓት እዚህ የቀየርኩ አልተኛም። የሚያስፈልገን ነገር በጣም ትንሽ ነው፣ መሰረታዊ ነገር። ከዛ ትርፉ ግን የተሰጠን እንድንሰጥ ነው። ባለ ሀብቶች የተሰጣቸው እንዲሰጡ ነው፣ ለብዙዎች እንዲደርሱ ነው። አከፋፋይ የእግዚአብሔር ገንዘብ ያዥ ነው የምትሆኚ። ሀብታም ስትሆኚ፣ ባለጠጋ ስትሆኚ የእግዚአብሔር ገንዘብ ያዥ ነሽ። ከዛ ስጪ ስትባይ እዛ ጋ መስጠት፣ ያንን ደስታውን ይለማመዳሉ። ልጆቻቸው ይባረካሉ። በሚበሉት ነገር ይደሰታሉ። ሲተኙ ደስ ይላቸዋል። ጠዋት ሲነሱ በርካታ ነው። ሰልፍ ስቲም ይኖራቸዋል። በምድር ላይ ለመኖራቸው ፐርፐዝ ይጨምርላቸዋል። ስጦታ ከአምላክ ወደ ሰው ወይም ከሰው ወደ ሰው የሚሰጥ ዋጋ የማይከፈልበት ዋጋ የማይጠየቅበት በነፃ የሚተላለፍ ነገር ነው። ማንኛውም ከሰው ወደ ሰው ሊሆን ይችላል፣ ከአምላክ ወደ ሰው ሊሆን ይችላል። ዋጋ የማትቀበይበት በነፃ የምታስተላልፊው ነገር እሱ ስጦታ። በሶስት ከፍለን እንየው። ሰጪው አለ፣ ስጦታው አለ፣ ተቀባዩ አለ። ለሰጪው ያለው ጥቅም እጅግ በጣም ብዙ ነው። በተለይ በሕክምናና በስነ ልቦና ስጦታ የሚሰጡ ሰዎች አንደኛ ከጭንቀት ብዙ ጊዜ ጭንቀት አይኖራቸውም። የድብርት ዲፕሬሽን የሚባለው በሽታ ፍቱን መድኃኒት ነው ስጦታ መስጠት። ስትረስ ብዙ አይነት በሽታዎችን፣ ደም ብዛት፣ ስኳር፣ ብዙ አይነት በሽታ ያመጣል። የመስጠት ህይወት ያላቸው ሰዎች እነዚህ ችግሮች ይቀንሱላቸዋል። ከዛ ደግሞ ይሄ ዩፎሪያ የሚባለው ነገር ደስታ፣ ከመጠን በላይ የሆነ ደስታ አሁን በምትሰጭበት ጊዜ ይሄ ኒውሮሳይንስ ነው። አንድ የብሬናችን ክፍል አለ ኢንዶርፊንስ የሚባል የሆርሞን የሚመስሉ ነገሮችን ያመነጫል። እና ልክ ስሰጥ በእኔ ውስጥ ከፍተኛ ደስታን ያመጣል። በጣም አስፈላጊ ነው መስጠት። ለጤንነትም ለአእምሮ ጤናም እጅግ በጣም አስፈላጊ ነው። ስጦታውን ስናይ የተለያዩ ነገሮች ሊሆኑ ይችላሉ። ብዙ ጊዜ ስጦታ ስናስብ ገንዘብን ብቻ ነው የምናስበው። ግን አዎ ገንዘብ ስጦታ ነው፣ ዕቃ መስጠት ስጦታ ነው። ግን ስጦታ የማይመስሉን ነገሮች አሉ። ለምሳሌ ጊዜ ካለሽ ጊዜ ቀንሰሽ አንድ ሰውን አንድ ቦታ አግኝተሽው አንድ ሰዓት ስታወሪው ጊዜ ስጦታ ሰጠሽው ማለት ነው። በጣም ደስ የሚለኝ ስጦታ ደግሞ ኮምፕሊመንት የአንድ ሰውን ጥሩ ነገር ስትነግሪው፣ ጥሩ ነገሩ ስትነግሪው፣ ሀሳቡን ስትነግሪው ጥሩ you look well በጣም you look good ስትይ፣ ጓደኛሽ ወልዳ ተነስታ ትንሽ ክብደት ጨምራ መልኳ የጠፋባት ሲመስላት አንቺ አግኝተሻት አንቺ ሰው ወልዶ ተኝቶ እንዲያምርበት አልስትያት። ያንን በማለትሽ ብቻ በሷ አእምሮ ውስጥ በሷ ሰልፍ ኮንፊደንስ ውስጥ የምትጨምሪው ነገር አለ። በተለይ ወጣቶች ላይ ይሄ ስፓርክ የሚባል ነገር አለ። አንድ ወጣትን አግኝተሽው ለ5 ደቂቃም ላይፈጅ ይችላል። ቆም ብዬ 5 ደቂቃ ሰጥቼው አንተ እኮ ትልቅ ቦታ መድረስ የምትችል ነህ፣ ጎበዝ እኮ ነህ፣ በጣም ፖቴንሻል አለ፣ እንዲህ ብታደርግ እንዲህ ትሆናለህ ብዬ እለዋለሁ። ያቺ ስፓርክ 5 ደቂቃ ነው የፈጀችው፣ ለሱ ግን በጣም ትልቅ ስጦታ ነች። የሰጪውም ይሄ ሰልፍ ስቲም ኮንፊደንስሽን ይጨምራል። ለተቀባዩ ደግሞ ለአንቺ ቀላል የሆነው ነገር ለሱ ግን በጣም ኢምፖርታንት ይሆናል። በዛ ሰዓት የምትሰጪው ነገር ከገንዘብም ከማቴሪያልም ባለፈ ደግሞ አንዳንድ የምትቀበያቸው ነገሮች አሉ እና ላስተማረሽ አስተማሪ ታንኪዩ ብለሽ ካርድ ስትልኪለት፣ ላሳደጉሽ ወላጆች ታንኪዩ ብለሽ ስትነግሪያቸው፣ እነዚህ ሁሉ ስጦታዎች ናቸው።
እና ለሰጪውም ፈውስ ነው፣ ስጦታው ይተላለፋል። ለተቀባዩም ደግሞ በጣም በሚያስፈልገው ጊዜ ልትደርሽለት ትችያለሽ። በመንፈሳዊ ካየሽው የምትሰጪው ስጦታ መለከት ሳታስነፊ ነው የምትሰጪው። ማለት ከተቻለ በቀኝ ሰተሽ በግራ እንዳይታይ በድብቅ ነው የሚሰጠው። ከዛ ሪዋርድሽ ከላይ ይሆናል። ሰተሽ ካሳወሽው በሀገር ሁሉ ካልሰማ ካልሽ በአንቺ የምታወሪው ከሆነ በመንፈሳዊ ዓለም ዩዝለስ ይሆናል። ዩኒቨርሳችንን ስትመለከቺ በመስጠትና በመቀበል ላይ ነው የተመሰረተው። አሁን ፕላንቶችን እንውሰድ። ኦክሲጅን ያወጣሉ። እኛ ኦክሲጅን እንፈልገዋለን፣ እንቀበላለን። እነሱ ሰጡ፣ እኛ ተቀበልን። እኛ ካርቦን ዳይኦክሳይድ እናወጣለን፣ እነሱ ካርቦን ዳይኦክሳይዱን ይፈልጉታል። እኛ ሰጠን፣ እነሱ ተቀበሉ። ፀሐይ ተወጣና ብርሃኗን ትሰጣለች፣ ሙቀቷን ትሰጣለች። ጨረቃ የራሷ ብርሃን የላትም። ከእሷ ትቀበላለች፣ ከፀሐይ ትቀበላለች። ከዛ ደግሞ እንደገና እሷ ታበራለች። እና ሂደቱ ሳይክል ነው። መስጠት መቀበል፣ መስጠት መቀበል። ዩኒቨርስ ሁሉ የተዘጋጀው በዚህ መልክ እንድንኖር። አንድ ግብዣ መጋበዝ ፈልጋለሁ። እስቲ ቁም ሳጥናችንን እንክፈተው። ሻንጣ ውስጥ ከሆነ የምናስቀምጠው ሻንጣችንን እንክፈተው። ያለፈው 1 ዓመት ያለበሱት ልብስ ይኖራል። ዝም ብሎ የተቀመጠ ማትለብሽው ልብስ የለም አለ። የማታረጊያቸው የተቀመጠ አንድ ጫማ ይጠፋል። እነሱን ያወጧቸውና ለይተው ያስቀምጧቸው። በኋላ ልባቸው ለሚሰማው ሰው አውጥተው ነገ ይስጡት። ያለው ደስታ ያ ብቻ ሳይሆን እዚህ ጋር የተቀመጠው ልብስ ለዛኛው ሰው የኔ ያስቀመጥኩት አንድ ኮት፣ ለዛ ሰው ግን ወስጄ ኮቱን ስሰጠው ያ ማለት ለሱ ደግሞ በጣም ኢምፖርታንት ሊሆን ይችላል። አሁን ይሄንን እያወጣች ስትሰጪ ትልቅ ቴራፒ ነው። በጣም ለአእምሮ፣ ለጤንነት፣ በተለይ አሁን ለደስታ የሚሰጡ ሰዎች እጅግ በጣም ደስተኞች ናቸው። አሜሪካን ሀገር የተደረገ ጥናት አለና እነዚህ ቮለንቲር የሆኑ ትላልቅ ሰዎች አሉ፣ ሽማግሌዎች፣ ወንዶችም ሴቶችም ግሮሰሪ መጡና በነፃ ቮለንቲር አድርገው ይሰራሉ እና በነፃ ይሰጣሉ፣ ያገለግላሉ። ግሮሰሪሽን ይዙልሻል፣ ያስተናግዱሻል፣ ጊዜያቸውን ይሰጣሉ። የእነዚህ ሰዎች ላይ ሲጠና እድሜያቸው ረዥም ነው፣ ቶሎ አይሞቱም፣ ጤንነታቸው ከሌላው የተሻለ ነው፣ በጣም ደስተኞች ናቸው፣ ኤክሳይትድ ናቸው። እና ይሄ የጀነሮሲቲ የሼሪንግ ሳይኮሎጂ በጣም ኢምፖርታንት ነው እና ስላነሳሽው እጅግ ደስ ብሎኛል። ስነ ልቦና የአለመስጠት አንደኛው አለማወቅ ነው። ከመስጠት ጋር ያለውን ነገር አለማወቃችን ነው። ግን ደግሞ እኔ በጣም በጭንቀት ከሆነ ያደግኩት፣ ለምሳሌ በመስጠቴ ያጎድለኛል ብዬ የማስብ ከሆነ ለመስጠት አልችልም። ያ ኮንፊደንስ ማጣት ይኖራል። ሁለተኛ ከመስጠት ጋር ያለውን ነገር አለመረዳት፣ በመስጠት ያለውን ደስታ፣ ሰልፍ ስቲም ማደጉን፣ ዩፎሪያው ደስታ የሚመጣውን አለማወቅ። ከዛም ደግሞ መንፈሳዊው ዓለም ከአንቺ እጅ አንድ ነገር ካልወጣ ከእግዚአብሔር እጅ አይወጣም ይባላል። ምክንያቱም ስጡ ይሰጣችሁማል የተባለው ቀድሞ ነው። ስጡ ይሰጣችኋል የተባለው እና በምትሰፍሪበት መስፈሪያ ይሰፈርልሻል። እንደዛ ነው የሚለው። በምትሰፍሩበት መስፈሪያ በዚህ ሰፈርኩኝ አይደለም፣ በዛው መስፈሪያ ይሆንና ግን ተጨቁኖ ተጠቅጥቆ እየተነቀነቀ ተጨቁኖ ተጠቅጥቆ ይሰጣችኋል ይላል። ሰተሽ መቀበልሽ የግድ ነው። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል ይላል። ግን የምትሰጭበትን ቦታ ደግሞ ማወቅ ኢምፖርታንት ነው። የተረፈው ሰውዬ ሄደሽ ብትሰጪ እግዚአብሔርም አይቆጥርልሽ፣ ሰውየውም አይደሰትም። የሰጠሽው ሰው ዋት ነው የሚለው። ለሚገባቸው ለሚያስፈልጋቸው ሰዎች መስጠት ኢምፖርታንት ነው። ከዛ የምትለማመጂው ነገር ነው። እንደውም እንደ ሱስ ይሆናል መስጠት። አንዴ ስትሰጪ ያለውን ደስታ ስታዩ ከዛ በኋላ መስጠት ትፈልጊያለሽ፣ ትለማመጂዋለሽ። ላይፍ ስታይል ይሆናል። መስጠት ላይፍ ስታይል እየሆነ ይመጣል። የሰው ልጅ ራቁቱን ከመጣ ራቁቱን ደግሞ የሚሄድ ከሆነ እዚህ ምድር ላይ ሰርኩሌት የሚያደርገው ሀብት በሙሉ ባለቤት አለው ማለት ነው። ባለቤቱ ደግሞ እሱ ነው። ለወደደ ይሰጠዋል። እና እያንዳንዱን ነገር
ህይወት ይሰጠናል፣ ልጆች ይሰጠናል፣ ጤና ይሰጠናል፣ ትዳር ይሰጠናል፣ ገንዘብ ይሰጠናል፣ የምንኖርበትን ይሰጠናል። እያንዳንዷን ማዕድ ከሱ ነው የምንቀበለውና ማመስገን በጣም አስፈላጊ ነው። አንዳንድ ነገር ሲመጣ አንቺ ጋር ያንቺ ላይሆን ይችላል። እኔ ሰጥሻለሁ አንድ ነገር ምናልባት የሰጠውሽ እንድታስተላልፊ ሊሆን ይችላል። ሜኖት ቢዮርስ የጓደኛሽ ይሆናል። ታየዋለሽ፣ ታመሰግኛለሽ፣ ታንኪዩ ትይኛለሽ። ከዛ ስታየው ግን ያንቺ አይደለም። በአንቺ በኩል መድረስ ያለበት ሰው አለ እና እንደዚህ ነው ሰርኩሌት ያደርጋል በምድር ላይ በዩኒቨርስ በረከት ሰርኩሌት ያደርጋል እና ሁሌ መታዘዝ፣ ውስጣችንን ማዳመጥ፣ ጀነረስ መሆን፣ መስጠት፣ ማካፈል፣ የኔ ካልሆነ ሌላ ሰው ማስተላለፍ። ይሄ ከሆነ አንቸገርም ሁላችንም። ጊዜ ታይሚንግ የኛ አይደለም፣ ታይሚንግ የሱ ነው። ሰጥቶ የማይቀበል ግን በፍጹም የለም። አንድ ገበሬ ስንዴ ያለው ስንዴውን ዘር ነው የዘር ስንዴ ነው ያለው። ዘሩን መያዝ ይችላል። ይሄ ዛሬ ይሄንን አልሰጥም ብሎ ይሄ ዘሬ ነው መስጠት አልችልም፣ ይሄን ደግሞ መሬት ላይ በትኜ ምን ልሆን ነው ሊል ይችላል አይደለም? ከዛ ምንም አያገኝም። ከዘራው ምድር ታበቅልለታለች፣ የዘራውን ያጭዳል። ልክ ሰው ዘርቶ መብቀሉና ማጨዱ እንደማይቀር ሰው በትክክለኛ ሞቲቭ ለሚገባው ሰው መሆን አለበት። ያንን ሰጥቶ መቀበሉ አይቀርም። ግን ትርፍ ያላቸው ሀብታሞች ቤት የ500 ብር ኬክ ይዘሽ ከምትሄጂ ጎረቤት 5 ልጆች ያሏት እናት ጋር የ20 ብር ዳቦ ገዝተሽ ወስደሽ ብትሰጫት ይሄ ሪዋርድ አለው። ስለዚህ መስጠት የግድ መልስ አለው። የግድ ሰተሽ ትቀበያለሽ። ግን የት እንደምትሰጪ፣ ለማን እንደምትሰጪ፣ ምን እንደምትሰጪ ግን ማወቅ አለብሽ። ቅድም አድርጉ ያልነው አለ አይደል? ተመልካቾችን ሳጥናቸውን ክፈቱ፣ የቆዩ ልብሶችን አውጡ፣ ለዩ። እንደማያስፈልጋችሁ እርግጠኛ ትሆናላችሁ። ነገ ውስጣቸውን አዳምጠው ለሚያስፈልጋቸው ሰው ይሰጣል ልብሱ። ከዛ ያለውን ደስታ ያዩታል። የማያስፈልጉ እቃዎች አሉ፣ እነሱን ይለዩ፣ ለሚያስፈልጓቸው ሰዎች ይስጡ። ከዛ ይለማመዱታል። ይሄ ላይፍ ስታይል እንደሆነ ይለማመዱታል። ከዛ ሲለማመዱት ደስታውን፣ ከዛ ደግሞ በረከቱን ሲያዩ፣ ካንቺ ሲወጣ የሆነ ነገር ሲመጣ፣ ካንቺ ሲወጣ ሌላ ነገር ሲመጣ፣ ወደ አንቺ ሲያዩ መስጠት ላይፍ ስታይል እንደሆነ ይረዱታል። ከዛ ይህንን መለማመድ በአንቺ ፕሮግራም እንጀምራለን ማለት ነው። በመስጠት በመንፈሳዊ ዓለም ብትመለከችው መስጠትና መቀበል ስሌት አለ። የግድ ነው፣ ሰርኩሌት ነው ማድረግ ያለበት። ከኔ ካልሰጠው አይሆንም። በስነ ልቦና ስታዩ መስጠት እጅግ በጣም ኢምፖርታንት ነው። በጤና ስታዩ መስጠት እጅግ በጣም አስፈላጊ ነው። በማህበረሰባዊ ህይወት ስትመለከችው በጣም አስፈላጊ ነው። ሀብታም መሆን የለብንም ለመስጠት። እንደውም አንድ ጥናት ልንገርሽ፣ አሜሪካ ውስጥ ነው የተጠናው እና የሆኑ ሰዎች ቆመው እንደተቸገሩ መስለው እርዳታ እየጠየቁ ነው። ማን ነው የሚያቆምላቸው? አቁሞ የሚያናግራቸው ሊረዳቸው ይሞክረው ማን ነው ተብሎ ነው። በጣም ውድ መኪና ያላቸው ሰዎች አላቆሙ። ያቆሙላቸው የቆየ መኪና፣ ዋጋቸው አነስተኛ የሆነ መኪና ያላቸው ሰዎች ቆሞ ሊረዷቸው ሞክረዋል። አሁን ምንድን ነው የምታየው? አንዳንድ ሰዎች ኑሯቸው በጣም ከፊልና እዛ ጋር ያለው ፔን አይሰማቸው። እዛ ታች ያለው ማህበረሰብ አይተሰማቸው። አሮጌ መኪና የያዙት ሰዎች ያውቋታል። መቸገር ማለት እንደሆነች ያውቋታል። ማጣት ማለት እንደሆነ ያውቃሉ። ስለዚህ አንደርስታንድ ያደርጉሻል። ስለዚህ በጣም ከፍ ስንል በኑሮ ደግሞ ስንበለጽግ ያንን ነገር እንዳንረሳው፣ የተነሳንበትን ቦታ እንዳንረሳው፣ ረሃብ ፊሊንጉ ምን አይነት እንደሆነ እንዳንረሳው ያስፈልጋል። ከዛ እንደዛ ካረግን በሀብት እንቀጥላለን። ስለዚህ ያለፍንበትን መንገድ አለመርሳት። አንዳንድ ጊዜ እኮ በችግር እንድናልፍ የምንደረገው በመንፈሳዊ ዓለም እንድታያት ነው። ያችን ነገር ታያታለሽ። በዛች በጠባብ አስጨናቂ መንገድ ስታልፊ ምን ማለት እንደሆነ ታያታለሽ።
ከዛ አንቺ የሆነ ቦታ ከደረሽ በኋላ ለሌሎች ሰዎች ለማድረግ ያችን ጊዜ ስታስታውሻት እዛች ጋር ያሉ ሰዎችን ታያቸዋለሽ። እዛ ለማካፈል ፈቃደኛ ትሆናለሽ። ባደግን ቁጥር የምንሰጠው ማደግ አለበት። ባደግን ቁጥር ለሌሎች ለብዙ ለህዝብ መስጠት አለብን። የምንሰጣቸው ሰዎች እየጨመሩ ይመጣሉ። ለመቼ ሊሆን ነው? ሀብት እኮ ትልቁ ደስታ ለኔ የሀብታም የመሆን ባለጸጋ የመሆን ትልቁ ደስታ ለብዙ ሰዎች ማድረግ መቻልሽ ነው። የፈለግሽውን ሀብት ብትሰጪኝ ዛሬ ምሳ አንድ እንጀራም አልጨርስም። ምን አደርገዋለሁ? ከማታ ስተኛ አንድ አልጋ ላይ ነው የምተኛው። 30 ክፍል ያለው ቤት ቢኖረኝ አንዷ ክፍል አንድ አልጋ ላይ ነው የምተኛው። 30 ክፍል አለኝ ብዬ ቆይ አንድ ሰዓት እዚህ አንድ ሰዓት እዚህ የቀየርኩ አልተኛም። የሚያስፈልገን ነገር በጣም ትንሽ ነው፣ መሰረታዊ ነገር። ከዛ ትርፉ ግን የተሰጠን እንድንሰጥ ነው። ባለ ሀብቶች የተሰጣቸው እንዲሰጡ ነው፣ ለብዙዎች እንዲደርሱ ነው። አከፋፋይ የእግዚአብሔር ገንዘብ ያዥ ነው የምትሆኚው። ሀብታም ስትሆኚ ባለጠጋ ስትሆኚ የእግዚአብሔር ገንዘብ ያዥ ነሽ። ከዛ ስጪ ስትባይ እዛ ጋ መስጠት ያንን ደስታውን ይለማመዳሉ። ልጆቻቸው ይባረካሉ። በሚበሉት ነገር ይደሰታሉ። ሲተኙ ደስ ይላቸዋል። ጠዋት ሲነሱ በርካታ ነው። ሰልፍ ስቲም ይኖራቸዋል። በምድር ላይ ለመኖራቸው ፐርፐዝ ይጨምርላቸዋል። ከዛች ላይ አንስቶ ስለሰጠ የሚጎልበት የለም። ወዲያው ይተካል፣ ጨምርለታል። የኛ የሆነ ነገር እኮ የለም። ስለዚህ ተሰጥቷቸዋል። አስተዳዳሪዎች ናቸው። የሚያስፈልገው እየሰጡ ቢኖሩ የሰው ልጅ ህይወቱ ይቀላል።